ጽጌን ትወዳታለህ አይደል? አዎ እኔ መች አልወዳትም መች ዋሸሁ? አልወዳትም የሚል ነገር ካፌ ወጥቷል ወይስ ጽጌን አልወዳትም ብዬ ተናግሬያለሁ? አልተናገርኩም እኮ ጽጌን አትፈልገኝም ነው ያልኩት። በልክ ጽጌን ለማናደድ ምናምን ነገር ሊሆን ይችላል ወደፊት፣ ግን ይቆጫል። እኔ ጽጌን በጣም ወዳታለሁ፣ ሁለታችሁንም በጣም ወዳቸዋለሁ። አንድ ላይ ብትሆኑ ማለት ነው። እኔ ብቻ ነኝ የሚቆጨኝ። እሷ እኮ ይቅርታ ጠየቀች። እኔ ወደ እሷ ስቀር ማለት ነው እኔ እንደማፈልገኝ ነው አይደል የምታደርገው። እያየሽ ከሆነ ከመጀመሪያው ተከታተይኝ ከሆነ ሳስላተም ወይኔ እሷ ጋር ሲሄድ ምናምን ትበሳጫለች እኔን ስታይ። ያው ፍቅር ነው። ሌላ ሴት ደግሞ ይዘህባት ስትል ዛሬ በጣም ነው የሚያናድደው። ለምን እኔን ከማትወደኝ ከሆነ ከፍቅረኛዬ ጋር ቤት ምን ችግር አለ እንዴ? ለምን ከሷ ጋር ትሄዳለህ? ልጠይቃት ከፈለክ ብቻህን ሄዳ ጠይቃት። እንደኔ ሀሳብ ማለት ነው። አንተ ራሱ በፊቷን ለማባባስ እንጂ ለመጠየቅ አይደለም የምትሄደው። እንደዛ ከሆነ ማለት ነው ይቅርታ አድርግልኝ እንጂ። ግን እኔ ሁለታችሁንም በጣም ነበር የምወዳቸው፣ አሁንም ወዳቸዋለሁ። አንድ ላይ ብትሆኑ ግን አንድ ቀን ደግሞ አንድ ላይ እንደምትመለሱ እርግጠኛ ነኝ። እሺ የሚሆነው እናያለን። አስብበት። አብራችሁ ብዙ ነገር አሳልፋችኋል። ማርያምን የጽጌ ደጋፊ ነች ማለት ነው። ባይዘዌ ዳኒ ሲሪየስ ነገር ስናወራ ምንድን ታውቃለህ? እኔ አዎ ያንተ ደጋፊ ነኝ፣ አንተ ቤት የሚገባው ታው። ግን በቃ የልጅነት ጓደኛ ስለሆነች ማንንም ገባ አንተ ላይፍ ውስጥ ማንንም ገባ ይዋለ ዋለ ታገባታለህ። ለማየት ያብቃን እንግዲህ። ወይ ከዚህ በኋላ አዲስ ነገር ይፈጠራል ነው ማለት አሎ ዳኒ ሻን ጥያቄ ምን ይታወቃል ብለህ ነው ወይ? ሚዛን መሄድ ጥሩ አይደለም። የሷን ፊሊንግ ሊጎዳ ይችላል። ምንም እንኳን ብትለያዩ ሪስፔክት መደራረግ መቻል አለባችሁ። በጣም መጎዳዳት ጥሩ አይደለም። አንደኛ ብቻዬን ሲሄድ ብቻዬን ጽጌን ሳገኛት ልክ ያለው ነገር እዚህ ጋር ሲፈጠር ሰው ነፃ እንደሆነ ምንም ነገር በመሀላችን እንደሌለ እንድታይፈልግ ይልጃት ይልኩት ገባሽ አይደል? ኦኬ። ግን ታዲያ ሌላ ጊዜ አይሻልም? አሁን ታማ ነው ያለችውና ጥሩ አይደለም። ሊጎዳት ስለሚችል ምንም ቢሆን ገባ ብዙ ጥሩ ነገር አሳልፋቸዋል አይደለ? መለያየት እኮ ያለ እኮ ነው። አንዳንዴ የሆነ ድራማቲክ የሆነ ህይወት መኖር ጥሩ አይደለም። ሊቀጥልም አይችልም። ደውን ሰው ማጣት ምን ያህል እንደሚከብድ አታውቅም አንተ? ታውቃለህ እኮ አንተ ምን ሲቀር ሻኒ ማለት ነው የምትወጁ ሰው ብዙ ጊዜ አብረሹ ብዙ ነገር ያሳለፍሽው ሰው ባንቺ መተማመን ካልቻለና አንቺን እርግጠኛ ሆኖ ካንቺ ጋር ኑሮ መኖር ካልቻለ ካልፈለገ ምንድነው አንቺ የምትወስኚው? መወሰን ሳይሆን ከመወሰኔ በፊት ማድረግ የምችለው ነገሮች አሉ። በመሃላችሁ ያሉት ሰዎች አስፈላጊዎች አይደሉም። ገብቷል? በሷ በኩልም በአንተ በኩልም ብዙ ጓደኛ መሃል ሲገባ ትዳርም ትዳር አይሆንም። ጓደኛም ሲበዛ ራሱ ጓደኛ አይሆንም። በእኔ በኩልም አስበው። ምክንያቱም አንድና አንድ አንተና እሷ ብቻ ናችሁ። ገባ? ብዙ ላይፍን አሳልፋችኋል። ብዙ ፍቅሮችን፣ ብዙ የማይታመኑ የማይታዩ ነገሮችን አሳልፋችኋል። ገባ? በአንድ ቀን ስህተት ይሄ ሁሉ ውርጅብኝ አይገባትም ጽጌ። እኔ በበኩሌም እንደማስበው ማለት ነው። ዛሬ ይሄቺ ቀን ታልፋለች። አንድ አባባል አለ፣ ለሚያልፍ ቀን የማያልፍ ቃል አትናገር ይላል። አልጎዳችህም አይደለም፣ ጎድታለች። በጓደኞቼ ፊት አንገትህን ስላስደፋችህ ነገ ቀና ማለት አትችልም ማለት አይደለም። የበለጠ ይኑራል። ግን ይሄ ጠንካራ ሊያደርግህ ነው እንጂ ጭራሽ ሌላ ነገር ውስጥ ሊከትክ አይገባም ብዬ ነው የማስበው። ገብቷል? እሷን በኩል ነገሮች እንደማይሆኑ ይዋዳል። ነገሮች እንደማይሆኑ ይሆናሉ ወይ እኮ ድጋሚ እኮ ነገሮችን እኮ እንደዚህ አይነት ውሳኔ ከመወሰኔ በፊት ካየሽ ድጋሚ እኮ ጠይቂያታለሁ። እሺ ተደናግጠን ምናምን ብዬ ነገሮችን ተረጋግታ እንድትወስን እኮ ድጋሚ ጠይቂያት ነበር። ሰው አሁንም ፍላጎቷ ያ እንዳልሆነ ሳቅ ነው። እኔ ነገሮች በቃ በዛ ሳሌ ትክክል መስሎ ታየኝ። ያለውበት ሙድ ጥሩ አልነበረም። ሰው ትክክል መስሎ ስለታየኝ ነው። ፍቅር ከባድ ነው። ሁሉም ጋር ያለው ነገር ከባድ ነው። ግን አፕና አደረገ ዛሬ አፕና አደረገና ነገ አይመለስም ማለት አይቻልም።
ምክንያቱም ሰው ነን እኛ ፍጹም አይደለንም አይደል እንዴ? እቺ ልጅ ዛሬ የመጣችው ልጅ በእርግጠኝነት ህይወት አትሆንም። ጊዜያዊ ደስታ ልትሰጥህ ትችላለች። ገብቷል? ዛሬ ደስታን ልታጣጥምበት ትችላለህ። የፈለከውን ፈገግታ ግን ከልብህ ጽጌ መቼም አትጠፋ። መቼም እድሜ ልክህንም አትጠፋ። እኔ በእርግጠኝነት የምኖረው ጽጌ እናንተ ነገ ትልቅ ፍሬዎች አፍርታችሁ ትኖራላችሁ ብዬ ነው የማስበው። ምን አለ መግደርደር የሚባል ነገር አለ ታውቂያለሽ? ወደ ቀለበት ድረስ ደርሰሽ ነው እንደምትግደረደሪው? ተንበርክኮ እየጠየቀሽ እዚህ ጋር እየጠየቃት ነው። ግን አንድ ቀን ዛሬ አፕን ቢያደርግ ነገ እንዴት ነው ቀለበት? ከዛ በኋላ ምንድነው መፈጠር ያለበት? ማቲኮ አፕን አደረገ የምትይው እኮ ቀላል ነገር አይደለም ይዋዳል። እኔ አንተ አልጎዳችም እኮ እያልኩ አይደለም፣ ተጎድተሃል። ገብቷል? አንተ በታማኝነት በቃ ፈልገህ ሁሉን ነገር እሱም ይሄን ነገር የምትፈልገው ነገር ነበረ። ያቺን ቀን ትፈልገው ነበረ፣ ታስበው ነበር። ታስታውስ እንደሆነ የአንገት ሀብል ስትሰጣት ቀለበት የምታደርግላት የመሰላት ታስታውሳለህ? የሆነ ጊዜ ፕራንክ ያረካት አንተ የአንገት ሀብል ስትሰጣት እሷ ግን የጠበቀችው ምን ነበር? ቀለበት ነበረ። ያኔ ነበር የፈለገችው። አሁን ግን አጠገቧም ያለችው ልጅ ትክክል አይደለችም። በጣም ከሷ በላይ እሷ ነች የምትነበንበው። እኔ እንጃ ጋዜጠኛ ብትሆን ደስ ይለኛል። ያቺ ልጅ ራሱ ሳስባት ማለት ነው ጓደኛዋ ጓደኛ መኖሯ ጥሩ ነው። ገባሽ? አትሊስት በዚህ በችግሯ ሰዓት ቴኬር ታደርጋታለች። ይሄ እኮ ይፈጠራል በማንኛችንም ህይወት ውስጥ እኮ ሀፕን ያደርጋል። በዳኒ ብቻ አይደለም። ታፈቅሪያለሽ ያፈቀርሽውን ታገቢያለሽ ማለት አይደለም። የሆነ ታይም ላይ አለመስማማት ይኖራል። ሰው ሊለያይ ይችላል። ገባሽ? ስለዚህ ጓደኛ ግን ጓደኛ ነው። በጆ ያደርግ እሷ ሪከቨር እንድታደርግ እድሉን ስጣት። ማለት ብዙ ኮንታክት ባታደርጉ ጥሩ ነው ለጤናችሁ። የኔ ምክር ማለት ነው እንደ ታላቅ እህት። ቴንኪው ደህና አደሩ። ያቺ ማነች የጽጌ ጓደኛ ማለት ነው ቤቲ ነች። ቤቲ አሁን ወደሷ አሁን ተመልሳቸዋል አንቴና ሜሪ ማለት ነው። ከዚህ በፊት ከሷ ጋር እንትን ያወንሽው የኔ ጋር እንትን ያወንሽን ፋይልሽን አወጣል ምናምን እያላችሁ ነው ያኔ ሶይስ ታገቢ አይደለም። ምክንያቱም አሁን አይጠቅምም። አሁን ያላለችው ለፍቅረኛ የሰው ወዳጅ ስትወልክ ነች ለከነ እሷ እኮ አሁን አንተ ከሷ ጋር እንትን መሆን ያለብህ ምን መሰለህ? እሷ አንተ ጋር ሰላም ብትፈጥር እኮ ደስተኛ ነች። ቤቲ ደስተኛ ባትሆን ነበር እኮ ካኒ ጋር ከዚህ በፊት የነበረሽን ፋይል ምናምን አወጣሻለሁ የምትለው ገባ? እሺ ሰላም ነክ መጀመሪያ እግዚአብሔር ይመስገን አለን። እግዚአብሔር ይመስገን እኔም ደህና ነኝ። አያለው አንዳንዴ የማያቸው ቪዲዮዎች አሉ እከታተላለሁ። ግን እዚህ ጋር አንድ ቆም ብለህ ብታስብ አይሻልም? እዚህ ጋር የምሰማቸውም ነገሮች አሉ። ከሱ በፊት ትንሽ አንተ እስቲ ራስህን ቆም ብለህ አስባ ካለው ነኪያንም ማቃቸዋለሁ እና ሚሪንም ትንሽ ብዙ አድርግም ከናንተ እና እንዳየሁት ከሆነ ደግሞ ቢያንስ እየሄዳችሁ ያላችሁት መንገድ ጥሩ አይደለም። አሁን እዚህ ጋር ተመልሰህ ካሁን ጽጌ የሚሉት ተመልሰህ ጽጌ ጋር ብትሆን ሚስፖራ ወሬና ላንተ ያለው የሰው ስሜት ጥሩ አይደለም። ተረዳኝ? ስለዚህ አንተ እየርክበት ያለው ነገር ከሆነ የምር ይሄ ነገር ሪል ላይፍ ከሆነ ያቺኑ አሁን የመጣችዋል ልጅ ምትሆን ከሆነና እሷ ጋር ትክክለኛ ስሜት ካለ ወደ ጽጌ ዞሮ የሚያሳይ ምንም አይነት ምክንያት ያለ አይመስለኝም። እንደኔ ሐሳብ ማለት ነው። እዚህ ጋር ደግሞ ፍቅር ምርጫ አይደለም። በቃ አንዱን ዘግተክ አንዱን ከፍታል አይደለ? ስለዚህ ደግሞ ያንን ዘግተክ ይሄኛውን መክፈት ደግሞ ሌላ ነገር ነው። ለስምህም ለሷም ቤተሰብ ነገም ለልጆች ጥሩ አይደለም። ገባ? ይቀመጣል ይሄ ነገር። ይሄንን ነገር ረስተው ከዚህቹ ጋር በስርዓት ብትቀጥል ጥሩ ነው። ወደኋላ ተመልሰክ ሌላ ነገር እየተባለ ከሚወራብህ እሱ ይሻላል ብዬ አስባለሁ። ሌላ ሐሳብ ካላችሁ ተናገሩ፣ ግን ሐሳብ አታብዛ ላይ ዳኒ አንተ አሁን ማለት ነው ሁነቱን ንገረን። ካሁን ቀለበት ካረካት ሴት ጋር የምርም ቀለበት አይውነት ነው ያረካውን ጽጌን ለማስቀናት ነው። ቆይ ሁነቱ እንዴ ልመልስልህማ ማለት ነው ቤዛዬ እና የውሸት ያደርጋል እንዴ? ቆይ ለምን ወገብሽን ይዘሽ ይሄን ያልተከራከረዋልሽ? ወደዳታ በቃ ዳኒ ወደዳት እንወዳለን እኛ
ዳኒ ተመቾን ትመታናለች እንጂ አንቺ እኮ ቀንደኛ የጽጌ ጠበቃ ሆንሽላት እኮ እናቴ። ሶኒ ጽጌ ተጋወል እኔን ጽጌ ማቆ በሶሻል ሚዲያ ነው ገባሽማ? ዳኒን ማቆ በሶሻል ሚዲያ ነው ገብቶሻል? እኔ ጽጌ ለጽጌ ጠበቃ ምንም ሊሆን አልችልም። ያየሁትን እንደ ኦዲየንስ ነው እያወራለሁ። ልክ እንደ ኮሜንት እንደምሰጠ ሰው ነው እያወራለሁ። ገብቶሻል? እናቴ ኮሜንት አይደለም ኮሜንት ሰው ክርክር ነው ያደረግሽው እኮ ይመልስልሻል፣ ታወራዋለሽ፣ ይመልስልሻል፣ ታወራዋለሽ። እኔ ልሽ አሁን ነው ያገባሁት። በገባው ሰዓት ራሱ ሙሉ ርዕስሽ ስለ ጽጌ ነው። በቃ ጽጌ በዚህ ገብታ ጽጌ ብትው በቃ መብቱ ነው። ዳኒ ትልቅ ልጅ ነው። ሁን ስላለ የሚሆን አይደለም፣ ሄድ ስላለ የሚሄድ ሰው አይደለም። በቃ መብታቸው እነሱ እንደፈለገ ፈታ ይበል። አንቺ ጽጌ 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 ብለሽ ልሞቺ ነው እንዲያረ ልጁ እኮ ትልቅ ልጅ ነው፣ ወንድ ልጅ ነው። ዞር ማለት አለበት፣ የራሱ ላይፍ መምራት አለበት እንጂ እኛ ጽጌን አግባ ስላለ የሚያገባት ፈታ ስላለ የሚፈታ ሰው አይደለም። ሰላም እንዴት አመሻችሁ? እኔ አግባ ፈታ ምናምን አላልኩም። አስተያየት ነው ሰጥቶት ይሻል። ከዚህ በፊት ለአንቱን ጽጌን ለማብሸቅ ጽጌን እሱ ለማብሸቅ ብዙ ነገር ተደረገ ይላል እንዴ? ማለት እኔ እንጃ እኔ ያሳባችሁ ራሱ አልገባኝም። ግን ምንድነው እዚህ ጋር እኮ ሁላችንም የምናመጣው ሀሳብ ምንም